ለማድረግ ደግሞ ከዛ በኋላ የፈለጋችሁትን ነገር ታደርጋላችሁ። እሺ ለማለት ጊዜ ትሰማለህ መብረቁ? ኦኬ ማዘርዬ እየተሰማችሁ ከሆነ እንኳን ደህና መጣችሁ። ማዘር መብረቁ ነኝ። እንኳን ደህና ቆየህ ልጄ። እንኳን ደህና ቆየህልኝ። እኔ እኮ መናገር ነው ያቃተኝ። አይዞህ ይህንን ያደረኩበት ምንም አይናገሩ። አሁን እረፍት ያድርጉ። ምንም አይናገሩ። ውሃ ስጫቸው፣ አጠገበላቸው አድርጊ ያላቸው ቆይ ግድ የለም ውሃ አድርጊላቸው። ውሃ ስጫቸው፣ አጠገባቸው አስቀምጭ ውሃ እባክሽን። ቆይ 5 ቁጥር ጻፍ። አይታየኝም። ቢ ከታች ጻፍልኝ። ምንም አይታየኝም። ተቃጥለሽ ቅሪ፣ ተቃጥለሽ ቅሪ፣ ነደሽ ቅሪ። ይኸውልዎት እናቴ አሁን እርስዎ ነፃ ሊሆኑ ነው የመጡት እና እርስዎ ምንም ባላዩበት መንገድ ነው እና ግድ የለም ሁሉም ነገር ይሆናል። እዚህ ያሉት በሙሉ ወገኖችዎት ነን። ንደጂ፣ ደረደርኩ ንደጂ። ቆዩ 5 መብረቁ ይታያል ከታች። አይ መድኃኒዓለም መብረቅ አውርድባት። ቆይማ እናቴ ዝም ይበሉ፣ ግድ የለም ይረጋጉ። ትንሽ ውሃ ይጠጡ፣ ሪላክስ አድርጉ። ምንም እንትን አይበሉ፣ ግድ የለውትም። አንድ ሰው ለማስገባት ፈልጌ ነበረ፣ ላገኘው አልቻልኩኝም። ሌላ ሰው አስገባ። እየደወለልኝ ስለሆነ እየጻፍኩ ነው አለኝ፣ ግን አይታየኝም። የሰጠሁት ቁጥር ጃጓር ማን ነው? ዲቲ ነው። ዲቲ ያው ማዘርዬ በመጀመሪያ ደረጃ ይሄንን ያደረኩት ተገድጄ ነው። ማህሌትን ለረጅም ወራቶች ስከታተላት የነበርኩት እኔ ነበርኩ። ወንድ ልጆቹን ሁሉም ቦታ ላይ ያሉትን ከነቦታቸው ከነፎቶቸው ከነአድራሻቸው አውቅ ነበር። ነገር ግን ለእነሱ ህይወት ጥሩ ስላልሆነ ነው ያልፖሰትኩት። አማራጭ ሳጣ እርስዎን ማግኘት ነበር። ምክንያቱም ነገሩን ሚዲያ ላይ ድፍንፍን አድርገው በተለይ ዱባይ ውስጥ የተጠራችሁ ግለሰቦች አስቀርተውት ነበር። ነገር ግን 37 ወንድም እህቶቻችን ልጆቻችሁ እንባ አላስተኛኝ ስላለ ብቸኛው አማራጭ ማዘር እርስዎን መፖሰት ነበረ። እርስዎን ለማግኘት ነገር ያደረኩት። ስለዚህ አውፍ ይበሉኝ፣ ተረጋግተው አውፍ ይበሉኝ። ትክክል ነው ያልከው፣ ትክክል ነው ያደረገው ልጄ፣ ትክክል ነው። ለሀቅህ ኑር፣ ለሀቅህ ኑር። እግዚአብሔር ነው የሚሰጠው፣ ወደ አፍ የሚከተው ሰው አይሰጥም። ለሀቅህ ኑር። ጥሩ አድርገሃል። ጥሩ ነው ያደረገው፣ በጣም ጥሩ። እነዛ ሌቦች መች አረጉ? ቤቷ የሚያውቁ የሚፈተፉት የሚበሉ መች አረጉ? ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እያለ ደፋፍነው ራሳቸው ለማስመለጥ የሰው ሀቅ መሬት ለማድረግ እግዚአብሔር አይወደውም። ለእኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው የምልህ፣ እግዚአብሔር አይወደውም። አምጧት፣ እቺ ሌባ ከነ ሌቦቹ አምጧት። ውሃ ስጧቸው። እናቱ አጠገብሻቸው ያለቻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆችዎት ነን። እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው። እኛ እርሶን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ፣ ያለ አግባብ እርሶ ላይ እጃቸው የጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው። እሺ እናቱ፣ ስለዚህ ምንም ነገር አይሰማዎት። እኔ አላስገባ ብለውኝ እኮ ራሴ ነኝ። ምን ላድርግ? እንደኔ ያቀርቡማ። አብሬ ብሰርቅ አብሬ ቢበላ መቼ ይዘጉኝ ነበር። ያነጋግሩኛል እንዲህ በይ እያሉ እንደሚባባሉት። አሁን እንጀምርና ሚኪ ተዘጋጅታል? መብረቁ ተዘጋጅታችኋል? እሺ ስሙ፣ በቃ ልጀምር። አንዳንድ ጥያቄ ጠይቃቸዋለሁኝ። ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ እየጠየኳቸው፣ ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል።
ስለዚህ መጠቀቅ አለብን። ማንም ሰው ጣልቃ እንዳይገባ፣ ማንም ሰው መናገር አይችልም። ማንም ሰው ያላግባብ ቃላት እንዳይናገር ጥንቃቄ ያድርግ። ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው። እሺ እናቴ አንድ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለዎት? የመጣሁበት ምክንያት ቆይ ልንገሮት። እንኳን ደህና መጡ ነው ምለዎት። እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ነው ደስ ያለኝ። ስላየሁትም በጣም ነው ደስ ያለኝ። እና ግን አንድ በዚህ ላይ ስጀምር ምን ብዬ ነው የምጠይቆት መስሎት? እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ። እንዴት አድርገው ነው ልጆትን ያሳደጓቸው? እስቲ ስንት ልጆች አሉት? እሺ እኔ 6 ልጆች አሉኝ። 1 ሴት 5 ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበረ ባለቤት። ምጽዋ ነው የገባሁት። ምጽዋ ነው የተዳርኩት። እኔ ምጽዋ ተወልጄ ነው ያደግኩት። ኤርትራ ማለት ነው። እየሰማኸኝ ነው ልጄ? አግብቼ መጣሁ። ባለቤቴ በጥይት ሲመታ እዛ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው ሲመታ ጡረታ ወጣ። እንግሊዝ ኤምባሲ ገባን። ስራ ገባ። የተማረ ስለሆነ የህግ ባሌ ነው። በተክሊል ነው ያገባሁት። 5 ሴት 1 ወንድ አለኝ። እዛ ነው ተወልደ ያደጉት። በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። ቤቱ እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስላይበቃ እኔ 14 እስከ 14 ዓመት ባህሬን ስደት ሄድኩኝ። ልጆቼን እዛ ትቼ እንግሊዝ ኤምባሲ ከአባታቸው ጋር በወር የሰራኋትን እየላኩ ስጋ አልበላም። እኔ ስጋ አልበላም፣ አልወድም፣ ድሮም አልበላም። ቂጣና ቲማት ከወንድሟ ጋር አንደኛ አልፋ ተግባረ እድ እንኳን በነፃ ነበር የመደባቸው ሳይከፍሉ። እየከፈልኩ ስለነበር የማስተምራቸው። አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው፣ ኤሌክትሪክ በነፃ ነው። ግን ደሞዙ ትንሽ ነው። ልጄ ማንም ያውቃል፣ የሚሰሩት ያውቃሉ። ከዛ በኋላ 18 ዓመት ቆይቼ ሳስተምር ወሰድኳት። እንዲሆንኩ ስትል በቃ አንቺ እንደዚህ ካረግሽ ነይ እንደ ሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ፣ ምን ትችያለሽ? ነይ ሰርተሽ ብዬ አመጣኋት። 5 እዛ ናቸው። መጣች፣ አመጣኋት። ባህሬን ያለ ሰው ይናገር አላ። እናቴ ህንድ ናት፣ አባቴ አሜሪካዊ ነው። እናቴ አይደለችም። ልታሳስረኝ ሁሉ ያው አለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ ካዝኔ ናት። ታውቃለች። እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ። ስለኔ ባህሬን እያሉ እኮ እየደወሉ እየነገሯቸው ነው። ጥየላት ወጣሁ ልጄ 45 ዲናር ይዤ ነው የወጣሁት። ጭልም እቃ የለኝ። እቃ ምን ሁሉ ለሷ ጥዬ ወጣሁ። ልታሳስረኝ ጭራሽ ፍረዱኝ። ጥዬ ወጣሁ። ከወጣሁ በኋላ ከስንት ዓመት መጣች። ባል አገባች። ይህን ሰማኸኝ ነው ልጄ? እየሰማሁት ነው። ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት ያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና ከልጆችዎት ማህሌት የተለየ ጸባይ ነበራት በወቅቱ? በዛን ጊዜ ሲያሳድጓት እንዴት ነበር? ኧረ አታለቅስ፣ አትናገር፣ የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የ6 ዓመትም አትሆንም እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። 14 ዓመት ስቀመጥ ግን የስንት ዓመት ሆናለች እቺ ልጅ? ረዱ እንግዲህ እዛ ስታረጋቸው እንደ አባትየው በህይወት የለም፣ ሞቷል። 6 ዓመቱ ነው አሁን። እንደዛ ነው የሆነው ነገሩ። ይኸውልህ እሺ ትምህርት ቤት ሄዳ ነበረ? ማህሌት ትማር ነበር? ዩኒቨርሲቲ ትማራለች? የት ትማር ነበር? ያስተምረዋል አይደለም? ይኸውልህ 9ኛ ከወንድሟ ጋር 1ኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። የሰማኸኝ ነው? እኔ እዛ ነኝ በወር እየላኩ ገንዘቤን። ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገሩ እንዲህ ያገኘሁት የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆቹም አትበጥብጪ። ወንዶች እንኳን ከቤት አልወጡም። በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለ
እውቀት አለሽ ብዬ አመጣኋት። መታ ደግሞ ለእኔ አስገዳይ ሆነች። ማንም ባህሬን ያውቃል ይሄንን። ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን እኔ 14 ዓመት ስቀመጥ የ18 እና የ19 ትሆናለች። ትልቅ የደረሰች እንዴ የ20 ትሆናለች። ምን ሆነህ ነው? እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበር እና ለምን እንደዚህ ልታስብ ቻለች? እርሶ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም። እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊት እና በእግዚአብሔር። እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያደረገችኝ። እኔ እናት የለኝም ሞታለች ብላችኋል እኮ ጠቅላላ። የሚያውቁት ግን እናት አላት እንደዚህ ናት እንደዚህ አድርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም አንዴ ማሳደጊያ ነው ያደግኩ ትላለች። አንዴ አባቴ አሜሪካ ነው እኔ ምንድን ነኝ ትላለች። እኔ ምን አውቃለሁ? አይምሮዋ ትክክል ነው። እብድ አይደለችም፣ እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም፣ ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል። ተቃጥያለሁ ልጄ። ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነኩ። አሁን ትልልቅ ሆነ እንኳን እንጀራ አስቀምጠ ይሄ እናንተ ነው ካልተባሉ አይነኩ። ጭዳ ልታደርገን ነው እንዴ? ከነ ልጆቼ አብረ የበሉት እኛ ላይ የሚቀስሩት ልጄ ጥሩ ልጅ ስትወልዱ ይደብቃቸዋል፣ ያሳርፋቸዋል። እንግዲህ መጥፎ ልጅ ስትወልዱ ደግሞ አደባባይ ላይ ያወጣቸዋል፣ በመጨረሻ ላይ ማለት ነው። ማዘር በነገራችን ላይ በጣም ነው ያሳዘኑኝ። በሚያርፉበት ሰዓት ሶሻል ሚዲያ ላይ መጥተው እንደዚህ ሲያለቅሱ ማየት በጣም ከባድ ነው። የሆነ የተደበቀ ነገር ሊኖር ይችላል፣ ግን የፈለገም ነገር ቢሆን ቤተሰቧን ከማጋለጥ እሷ ወጥታ የሚሆነውን ነገር እያንዳንዱን ሰው ገንዘብ ብትመልስ ጥሩ ነው ብዬ አስባለሁኝ። በነገራችን ላይ የሌላትን አላትም የሚሉ ሰዎች አሉ። ያው ዱባይ ላይ ደግሞ ማዘር ግን ምንም እንደማያውቁ ነው የተናገሩት። እና ይህ ገንዘብ እንደገና ደግሞ ዱባይ ላይ ደግሞ የራሷ እንትን እንደነበራት ምንም ነገር አላቅም ነው የሚሉት። ያው መጨረሻው ደግሞ ይወጣል፣ መምጣቱ አይቀርም። በነገራችን ላይ መብረቅ በጣም ይችላል። ያው የሚሰማው የለም እንጂ እያንዳንዱን ነገር በመረጃ ነው የሚናገረው። የሆነ ጊዜ ያስታውሳችሁ ከሆነ ቤተሰቡ ራሱ ታግተው የፈለገ ነገር ብታደርጉ እኔ ከመናገር ወደኋላ አልልም ብሎ እየተከራከረ ነበርና በጣም ይችላል። ግን ለመጀመሪያ ጊዜ አሁን ፖለቲካ ውስጥ ከገባ ጀምሮ ብዙም አልከታተለውም። ያው እንትን ንጽጽር በሚሰራበት ጊዜ በጣም ነበረ ማደንቀው፣ በጣም ነበረ የምወደው። በዚህ አጋጣሚ ሰለምቴ ነኝ ይላል እና መጨረሻው ምን ሊሆን ይሆን የሚለውን ነገር